እኔ እንጃ እሱን ነገር እውነቱን ነገር ነው ማወቅ የምፈልገው። እሱ ነገር ትክክለኛ ነገር ሆኖ ካገኘሁት እኔ እንጃ ሌሊት ላይ ዝም ብላ ትጫዋለች። ልክ አንዳንድ መንፈስ ያለባቸው ሰዎች ጸበል ገብተው ምናምን እንደሚጫወት ምግብ እየበላን ተነስታ ሮጠች መታጠቢያ ክፍል። ስትሮጥ ተከትያት ሄድኩኝ። አሁንም እያስመለሳት ነው። ይሁን ራቁቷን ሆና ሳይት እኮ ምኝታ ክፍል እኮ ማለት ራቁቷን ሆና ማለት እንዴት ማለት ምንድነው? በቃ ደም የተቀላቀለ ሁሉ ነው የሚያስመልሳት። ኧረ እባክህ። አዎ። እና ደም ማስመለስ ማለት ነው። ከሰው ጋር አትገናኝም ብለኛል ወይስ እንዴት? ለምን በየትኛው መንገድ ልታረግዝ እንደቻለች አንቄ በገላት ሁሉ ውስጤ ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው ለበርካታ ሰዎች መፍትሄ እንደምንሰጠው ዛሬም እንግዲህ አንድ ወንድማችን ጋር ተከስተናል። ምን ገጠመው የሚለውን እሱ እንግዲህ ሰፋ አድርጎ ይነግረናል። በስልክ አንዳንድ ነገሮችን ነግሮኝ ነበረ። ዛሬ ደግሞ የግዴታ ለሱ መድረስ ስላለብን ለሱ መፍትሄ መስጠት ስላለብን እንግዲህ ዛሬ እዚህ ድረስ መተን እንግዲህ ከሱ ጋር የተወሰነ ቆይታ ይኖረናል። የማህበረሰብን ችግር ለመፍታት ብዙ ውጣ ውረዶችን አልፈን እዚህ የተገኘን እኛ እንግዲህ በጣም በርካታ ስራዎችን እየሰራ እንገኛለን። እናንተም ደግሞ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱን። የናንተ ኮሜንት፣ የናንተ ሼር፣ የናንተ ላይክ ያስፈልገናል ወደፊት ለመራመድና በጣም በርካታ ቻሌንጆች እየገጠሙን እንግዲህ እነዚህን ቻሌንጆች እነዚህን ፈተናዎች እየተቋቋምን ያለ ነው በእናንተ እገዛ አማካኝነት ነው። እንግዲህ ዛሬ ደግሞ ከወንድማችን ጋር የተወሰነ ቆይታ ይኖርናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወንድም እንዴት ነህ? ሰላም፣ እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለን። እንግዲህ ያው በስልክ እንግዳ የሆነ ነገር ነግረኸኛልና ምንድነው የጨነቀ? እስኪ ሰፋ አድርገ ደግሞ ስምን አስተዋውቀ ሰፋ አድርገ ምን እንደጨነቀ ምን አይነት መፍትሄ እንድንሰጥ እንደምንፈልግ እንደነዚህ አይነት ነገሮችን ግልጽ ብታደርግልኝ። እሺ፣ አመሰግናለሁ። ያው ስሜ ሀብታሙ እባላለሁ። ያው ትንሽ ግራ ያጋባኝ ነገር ስላለ ነው ያው ትንሽ እናንተ ከፈታችሁልኝ በሚለው አንፃር ነው እናንተ ጋርም ልደውል የቻልኩት እና ራሴ እኔ ብቻዬን ልፈታው የማልችለው ጉዳይ ነው የገጠመኝ። በጣም ተወዛግቤን ያለው ተጨንቁኛል። እኔ ምን ማለት እንዳለብኝ እንዴትስ ራሴን ብቻዬን ለራሴ ነግሬው እንዴት ብቻዬን ይሄን ነገር መፍታት እንዳለብኝ አላቅም። ግራ ሲገባኝ ነው ወደ እናንተ የመጣሁት እና እኔ እንግዲህ ያው የተሆነ ያስጨነቀ ነገር እንዳለ በስልክም ስትደውልልኝ ቀጥታ በተለያየ መንገድ ውስጥን ለመረዳት ሞክሬያለሁ። ግን የሆነ ትንሽ ተረብሻ ነበርና ዲቴል ነገር አልነገርከኝም። ምንድነው ያስጨነቀ እና ጭንቀትን እንዴት ነው ልንፈታለን የምንችለው የሚለውን እንግዲህ እኛ እንድናስብ ካንተ መረጃዎች እንፈልጋለን። እነሱን መረጃዎች ግን በቅደም ተከተል ብታስቀምጥልኝ ደስ ይለኛል። እሺ፣ ምን አለ መሰለህ አሁን እናንተ እንድትረዱኝ እንድትተባበሩኝ የፈለኩት ነገር እኔ የምኖረው አንዲት እህት አለችኝና ከእህቴ ጋር ነው የምኖረው። እህቴ አብራኝ ትኖራለች። እኔ በትዳር ነው የምኖረው እና በትዳር መሀል እየኖርኩኝ እህቴን አብሬ ከኔ ጋር ነው ማኖራት። አስተምራለሁ። እህቴ ተማሪ ነች እና እህቴን እስካሁን ድረስ ከልጅነቷ ጀምሮ ያሳደኳት እኔ ነኝ። ከቤተሰብ ነጥዬ አምጥቼ እንድትማር ያደረኩት ደህና ደረጃ እንድትደርስልኝ ስለምፈልግ ያው አንድ እሷ ብቻ ነች ያለችኝ እህቴና ከቤተሰብ ነጥዬ አምጥቼ እኔ ነኝ ያሳደኳት። አሁን አድጋለች፣ ጎርምሳለች፣ ትምህርቷም አሪፍ ደረጃ እየሄደ ነው እና ያው እህቴን ሳቃትና ሳሳድጋት ጨዋ ነች። እኔ ባልኳት መንገድ ነው የምትመራው። እኔ ካልኳት ውጭ ምንም አይነት ነገር አታደርግም። በቃ ምንም አይነት ነገር እና አሁን ላይ ግን እህቴ ጸባያው እየተቀየረ በቃ እኔ አድርጊ የምላትን ነገር ሁሉ ልታደርግልኝ አልቻለችም። በጣም ግራ እየገባኝ መጣ የሆነ ሰዓት ላይና አንድየውን ይባስ ብሎ ደግሞ አሁን ላይ እኔ ጭራሽ የማልጠብቀው ነገር ነው እየተፈጠረ ያለው። እኔ እንጃ እሱን ነገር እውነቱን ነገር ነው ማወቅ የምፈልገው። እሱ ነገር ትክክለኛ ነገር ሆኖ ካገኘሁት እኔ እንጃ
እኔ ምን ማለት እንዳለብኝም አላውቅም። ምክንያቱም አንድ እናት አባቶችህ አደራ ሰጥተው አደራህን ሳትወጣ ስትቀር ደግሞ በጣም ይከብዳል እና አሁን ላይ እህቴ ያለችበት ሁኔታ ለኔ በጣም አሳስቦኛል። ምክንያቱም ያው በትዳር ነው የምኖረው ብያለሁና ለሊት ላይ ዝም ብላ ትጫዋለች ማለት የሆነ አለ አይደል የሆነ እንደ መንፈስ ነገር የሆነ ያመመው ሰው ነገር አይነት ነገር አለ አይደለ ልክ አንዳንድ መንፈስ ያለባቸው ሰዎች ጸበል ገብተው ምናምን እንደሚጮሁት ለሊት ላይ ትጫዋለች። ከዛ ተነስቼ ሲሄድ በቃ ምንም ነገር የለም። በቃ እሷም ተኝታለች። ጸጥ ብሎ ምናምን በቃ ጸጥ ብሎ አገኛለሁ። ተመልሼ እኔ ወደ መኝታ ክፍል ስገባ ደግሞ ቆይቶ ከተወሰነ ደቂቃ ምናምን በኋላ ደግሞ ሌላ ጩኸት ተሰማለሁ። ወይ ማልቀስ ወይ የሆነ ደግሞ ብቻን የማውራት አይነት ስሜት ነው የማይባት። ከዛ የሆነ ሰዓት ላይ አንድየውን ካሷ ጩኸትም አልፎ እኔ መደበር ጀመርኩ። እንዴት ማለት? በቃ ለምሳሌ አሁን እኔ ተኝቼ ለሊት ላይ ጧት ላይ ለስራ ስነሳ በጧት ወደ ስራ ለመሄድ ምናምን ስነሳ የሆነ አንዳንዴ አዳርህ ለምሳሌ ከባለቤቴ ጋር ለምሳሌ አንዳንዴ ግንኙነት አድርገ ምናምን ስትነሳ ምናምን የሆነ ስሜት ውስጥ የድካም ስሜት የለም የድካም ስሜት የድብርት እንደዛ እንደሚሰማኝ ሁሉ እኔ በቃ ምንም አይነት ነገር የሆነ በቃ ተኝቼ ነው ያደርኩት ግን ያ ድካም አለ እኔ ጋር ምናልባት ከዛ ካንቱን ጋር ማለት ከመረበሽ ጋር እንቅልፍ ያለ መውሰድ በቃ እሱ ነው በቃ እኔ ላይ አሁን በቃ እኔ ላይ ጫና ያመጣብኝ ያ ነገር ነው። ዝም ብሎ ይደክመኛል ጧት ስነሳ። ባለቤት ጋር አብረን እንደምትኖር ነግረኸኛልና ለሊት ላይ እኔ ያህል ጩኸት ሲፈጠር ምናምን እንደዚህ ረብሻ ምናምን ሲፈጠር ከባለቤት ጋር ነው አብረህ እህትን ቼክ የምታደርጋት የምትሄደው? እኔ ስነሳ እሷም አብራኝ ትነሳለች። ልክ እኔ ስውጣ ጸጥ ያለ ነው ምንም የለም። እሷ ያው ጸጥ ሲል ስትሰማ ተመልሳ ትተኛለች። ያው እኔም ተመልሼ እተኛለሁ። ከዛ ሌላ ድምጽ ደግሞ ትሰማለህ። ሌላ ድምጽ ትሰማለህ። ወዲያው በቃ መኝታ ክፍል ግብት እንዳልከው ወዲያው ሌላ ድምጽ ደግሞ የተለየ ድምጽ ደግሞ ትሰማለህ። ምን ያህል ጊዜ ሆነ ሲፈጠር? አሁን ቅርብ ጊዜ ነው። ቢያንስ ወራቶች ናቸው ቢሆኑ ወራቶች ናቸው። ቅርብ ጊዜ ነው ሲፈጠር። እንደዛ አይነት ነገር ሲፈጠር ማለት የሰው ልጅ ማንኛውም ሰው ቢያንስ በቀን ውስጥ በ24 ሰዓት ውስጥ እስከ 8 ሰዓት እና ከዛ በላይ እንቅልፍ መውሰድ አለበት፣ ማረፍ አለበት የቀን ውሎ ጥሩ እንዲሆን ማለት ነው። ይሄን ያህል ጊዜ እንቅልፍ እያጣችሁ ማለት ሁልጊዜ የሚፈጠር ከሆነ ሁልጊዜ ነው የሚፈጠረው ነገር? አሁን ላይ ሁሌ ነው ሰደህ በቀን ለሊት ላይ ምናምን መጮሁ እንዳለ ነው። አይ ቀን አለው ሁሌም አይደለም ዴይ ቱ ዴይ በተከታታይ አይደለም ግን ቀን አለው የሆነ የሚመጣበት ቀን አለው። ቀኑ ይሄ በዚህ ቀን ይመጣል ብላ አጠብቀውም እንጂ ግን ቀን አለው። ቢያንስ የተፈራረቀ በሳምንት 2-3 ቀን ምናምን አይነት ነገር እንደዛ ነው የሚመጣው እንጂ ዴይ ቱ ዴይ አይመጣም። እንደዛ አይደለም። ቆይ ማለት እኔ አሁን ያልተረዳሁት ነገር በሰዓቱ እናንተ ስትሰሙ ጩኸት ሰምታችኋል ወይም ደግሞ የሆነ በእንቅልፍ ልብ የመለፍለፍ የመጨሁ ነገር አለና እዛ መሃል ላይ የሆነ ቃላት የማውጣት የመናገር ነገር ምንም ሰምታችሁ አታቁም? እዛ ቦታ ላይ ስትሄዱ ይሄ ነገር እስኪ የለም ይሄ ቃላት የሆነ ወጣ ያለ ቃላት ምናምን የለም። ለኔ ጭራሽም ሊዞም አልችልም። በቃ እኔ መኝታ ክፍል ክፍት አድርጌ ከወጣኝ ምንም አይነት ድምጽ የለም። በቃ ድምጽ የለም፣ ጸጥ ያለ ነው። ስገባም ጸጥ ያለ ነው። ከገባው በኋላ ሌላ ድምጽ ደግሞ የተቀየረ ድምጽ ሰማለሁ። ከዛም በኋላ ደግሞ እየቆየ ደግሞ እንደዚሁ ቀን ላይ ከስራው ስመጣ ወይም ደግሞ እንደዚህ ረፍት ምናምን በሆንኩበት ሰዓት ላይ ቤት ውስጥ በሙሉበት ሰዓት ላይ ከትምህርት ቤት ተመልሳ ምናምን መጣ አመመኝ ትላለች። ምን ሆነሽ ነው? ልቤን። ምን ሆነሽ? እኔ እንጃ ልቤን ወደ ላይ ያለኝ ነው ምናምን ነገር ትለኛለች። እኔ ወደ ላይ ስላት አይቻላቅም። የሆነ ሰዓት ላይ እንደዚህ እንዳጋጣሚ ከስራ ስመጣ ወደ ላይ እያስመለሳት አገኘ። አንቺ ልጅ ቆይ ምን ሆነሻል ምናምን ስላት አይ ወንድሜ ምንም አልሆንኩም ብላ ታባብለኛለች። ያው እንዳልቆጣት ምናምን ያው እንጃ እኔ እንጃ ምን ማለት እንዳለብኝም አላውቅም። ግን ይሁን እሺ ምናምን ብዬ ችላ አልኳትና ድጋሚ ምግብ እየበላን ተነስታ ሮጠች መታጠቢያ ክፍል። ስትሮጥ ተከትያት ሄድኩኝ።
አሁንም እያስመለሳት ነው። በቃ ሆስፒታል መሄድ አለብን በቃ ነኝ እንጂ መመርመር አለብሽ ነኝ እንጂ ብዬ ስላት አልሄድም አለች። በጭራሽ አልሄድም አለች። በቃ ወንድም የግደለኝ ጭራሽ ብሞት አልሄድም አለች። ለምን ይሆን ማለት የፈራችሁ ነገር እኔ ግራ የገባኝ ጥያቄ የሆነብኝ ነገር ይሄ ነው። በቃ እቺ ልጅ የፈራችሁ ነገር አለ ማለት ነው። በቃ ይሄ ነው እኔ ለምን እንደሆነ እኔ አሁን ከናንተ የምፈልገው ይሄን ነገር ነው። በቃ ይሄን እውነታ ነገር ይሄ ምን እንደተፈጠረ ነው ከናንተ ማወቅ የምፈልገው። እናንተ እንድትጠይቁልኝ የፈለኩት ለዚህ ነው። ስለዚህ እኛ ልጅ ያለ ምክንያት እንዴት እንደዚህ ያስታወካት ወደ ላይ ያስመለሳት እንዴት ጤና ጣቢያ አልሄድም ትለኛለች? እንዴት እስከዛሬ ድረስ አይደለም እንደዚህ ያስመለሳት በተደጋጋሚ ራሷን ታማ እንኳን ነይ ጸበል እንሂድ እሺ፣ ነይ ሐኪም ቤት እንሂድ እሺ ከማለት ወደ ኋላ አትልም። አሁን ላይ ግን ምንም እየሰማችኝ አይደለም። እና ስለዚህ ባህሪዋም ተለውጧል እያልከኝ ነው። እንደ ታላቅ ወንድም አንተ አሳደግኳት ስላልከኝ ግን ማለት እንደ ታላቅ ወንድም ይሄን ነገር ጫን ብለህ የሆነ ነገር ለማድረግ አልሞከርክም? ሞከርኩ። የሆነ ሰዓት ላይ ልክ እንደዛ እንዳልኩ ምኝታ መታጠቢያ ክፍል ሄዳ ሲያስመልሳት በቃ ምግቡን ራሱ የቀረበውን ምግብ ራሱ አልጨረስነውም በልተን በቃ አሁን መሄድ አለብን ብዬ ስላት አለቀሰች። በቃ ሳሎን ላይ ተንከባለለች። አልሄድም ብላ ከዛ ባለቤቴ እንዴ ተዋት በቃ አታስጨንቃት በቃ ተዋት፣ አንዳንዴ የበላችሁ ምግብ ላይ ስማማትም ይችላል እኮ እንዴ ምንድነው ምናምን ነገር ስትለኝ ባለቤቴ በተደጋጋሚ ሲሆን ይሄን ነገር እንዴት ነው ባለቤቴስ ጫን ብላ ለማውራት አልሞከረችም? ጠይቃታለች ይመስለኛልና ለሷም ልትነግራት ፍቃደኛ አይደለችም። ባለቤቴም ጠይቃታለች ግን ፍቃደኛ አይደለችም። ተደጋጋሚ ሲሆን ይሄን ነገር እንዴት ነው ለመፍታት ማለት አንዳንድ ነገሮች ተደጋጋሚ ሲሆኑ ከባድ ነው። ይሄን ነገር ጫን ብሎ ነገሮችን ለመፍታት መሞከር ያስፈልጋል ብዬ አስባለሁ። እና በተደጋጋሚ ሲሆን ለምን ይሄንን ነገር ከባለቤት ጋር ሆነ መፍትሄ ለመስጠት አልሞከርክም? ባለቤትህንስ እዚህ ውስጥ አስገብተሃት ምናምን? አንዳንድ የሴት ነገር ምናልባት ሴቶች ነገር አንዳንዴ ከሴቶች ጋር በተገናኘ ለአንተ ልትነግር ማትፈልገውን እህት ያው ታውቃለህ፣ ሴት አንዳንዴ ሚስጥራዊ ናቸው ምናምን። ሚስጥራዊ መሆን ፈልገው ሳይሆን እንደዚህ በተፈጥሮ ምክንያት እና ይሄን ነገር ጫን ብለህ ባለቤት እንድትፈታልህ አላደረክም? ጠይቂያታለሁ። ባለቤቴንም ያው አውርታታለች ግን ደግሞ ምንም መፍትሄ ልትሰጣት አልቻለችም። አንዳንዴ በስርዓት አይደለም እሷን እኔንም በስርዓት ልታወራኝ ራሱ ፍቃደኛ አይደለችም። አንዳንዴ እንደዚሁ እንደ ድሮ ባህሪዋ ትሆናለች፣ በስርዓት ልታወራኝ ትሞክራለች። ከዛ የሆነ ሰዓት ላይ ደግሞ በደንብ ጫን ስላት ደግሞ በቃ የሆነ ጸባዩ ቅይር ይልብኛል። ያኔ የሆነ እኔ ራሱ በጣም እደነግጣለሁ። በቃ ፈራለሁ። እንዴ እቺ ልጅ ቆይ ምን እየሆነች ነው አይነት ስሜት የሆነ ምን ሆነች አይነት በቃ የሆነ እደነግጥና ችላ ብዬ ተዋታለሁ። የሆነ ሰዓት ላይ ደግሞ አንድያውን በቃ እየባስ ብሎ በቃ ሌሊት ለምሳሌ አንዳንዴ ያለ ሰዓት ስንነሳ ከመኝታችን ተነስተን ወደ ውጭ ስንወጣ እኮ አንዳንዴ የሆነ ሰይጣን መንፈስ ምናምን እናያለን። የሆነ ሌሊት ላይ ምናምን ከቤት ስንወጣ ለምሳሌ ለሽንት ምናምን ሽንት ቤት ለመሄድ ምናምን ስንወጣ ልክ እንደምናየው አንዳንዴ ልክ ጩኸቷን ሰምቼ ስወጣ ጸጥ ይላል። ሳሎን ከፍቼ ትስል ጸጥ ይላል። ወደ እሷ መኝታ ክፍል ሲሄድ እሷም ተኝታለች። እስቲ ውጭ ልዬ እስቲ በሩን ክፍት አድርጌ ወደ ውጭ ስወጣ የሆነ ራቁቷን ሆና ሳያት እኮ መኝታ ክፍል እኮ ማለት ራቁቷን ሆና ማለት እንዴት ማለት እኔ እንዴት ብዬ መናገር ውጪ ራቁቷን ሆና እያልከኝ ነው? የሆነ እኔ የሚታየኝ ነው። ሳያት እኮ መኝታ ክፍሏ ተኝታለች። በር ከፍቼ ስወጣ ደግሞ ልክ በራቁቴ በየሆነ አንዳንዴ በጊጃማ ልብሳ ምን አይነት ነገር አንዳንዴ ደግሞ ራቁቷን ዝም ብሎ ነገር የለም። ይሄ እንዴት ማለት ትንሽ ገፍትራኝ ምናምን ትገባለች ወደ መኝታ ክፍል። ያኔ እኔ በጣም ደንግጬ ምናምን እንደ ቃላት ሁሉ እስኪያጥርኝ ድረስ ምን ማለት እንዳለብኝ ሁሉ አላውቅም። ወደ ውጭ ይሁን የምሄደው ወደ ቤት ልግባ ግራ ይገባኛል። ይሄ ነገር ከምን እየመጣ እንደሆነ ይሄ ነገር እንዴት እየተፈጠረ እንደሆነ ማለት ምንድነው ነገር ለማመን በጣም ይከብዳል። ማለት በሌሊት ራቁቷን ውጪ ምናምን እንዴት ማለት ባለትዳር ያለበት ቤት ውስጥ ምናምን የፈለገህት ብትሆን ይሄን ያህል ነገር ማለት ጨዋነች ምናምን ስርዓት አላት ምናምን ካልከኛ አንፃር ይሄኛው ትንሽ ወጣ ያለ ነው ምለ ከባድ ነው ማለት በዚህ ሰዓት ላይ ባለቤት ይሄን ብታይ ማለት
በጣም ከባድ ነው። ግን እንደዚህ አይነት ነገር ገጥሞ ያውቃል? ባለቤትህ እንደዚህ አይነት ድርጊት ስታደርግ አይታ ታውቃለች? እሷ እንኳን ብዙም ከመኝታ ክፍል አትወጣም ስልህ፣ ምክንያቱም ጸጥ ያለ ነው ማለት ሌሊት አንተን የሚረብሽ ድምጽ ባለቤትን አይረብሻትም? ይረብሻታል፣ ግን ስልህ እሷ ላይ ያለውና እኔ ላይ ያለው ስሜት እኩል አይደለም። እንዴት ማለት? ምክንያቱም እኔ በተደጋጋሚ ስለሆነ የምሰማው ይሄን ድምጽ እሷ ደግሞ ላትሰማው ትችላለች። ምክንያቱም እንቅልፍና ሞት ነው አንድ ይባል የለ ተኝታለች ማለት ይሄ ነገር ተደጋጋሚ ነገሮች ሲከናወኑ ከሆነ አንተ ብቻ ተነጥለህ እንትኑ ይሄ ነገር መሆኑ ማለት ራቁቷን አንተ ብቻ ማየትህ ከወር ማለት ወራት እንደተፈጠሩ ነግረኛል። ይሄ ነገር መፈጠር ከተጀመረና እንደነዚህ አይነት ነገሮች ላይ ስትጮህ እኮ ነግረኛል። ስትጮህ ጩኸት ረብሻ ምናምን ሲኖር ስትቃዥ ምናምን ጩኸት ሲኖር ባለቤቴም ትነቃለች እና እዚህኛው ጋር እንዴት አልነቃችም? ራቁቷ ምናምን ይሄ በጣም የወጣ ነገር ነው። እንዴት አልነቃችም? አዎ ስለማትወጣ ነው። እኔ ውጭ ስለምወጣ ነው የማየው። ባለቤቴ ደግሞ ከመኝታ ክፍል ከሳሎን በር ላይ አትወጣም። ምክንያቱም ምንም ድምጽ የለም። ግን ገፍትራኝ ትሄዳለች ብለኛል። ልክ እኔ እህቴ እኮ ነች እንደዛ የምታደርገው። እሷን እህቴን ተመስሎ ማለት ነው። ግን እህቴን ተመስሎ ማለት ስገባኔ እሷ መኝታ ክፍል ስገባ አለች ተኝታለች። ከዛ በር ከፍቼ ደግሞ ወደ ውጭ ስወጣ ደግሞ የራቁቷን ሆና ደግሞ ወደ ውስጥ ትገባለች። በቃ ይሄ ነው እኔን ግራ እያጋባኛል። ለምንና እንዴት የሚለው ይሄ ነው ለኔ ጥያቄ ይሆነኛል። እንዴት መኝታ ክፍል ተኝታ ካየዋት ውጭ ላይ ደግሞ እንዴት ሩጣ ልትገባ ትችላለች? እንዴ ይሄ ምን አይነት መንፈስ ነው? እንዴትስ ምን ሊሆን ይችላል? ይሄ እኔ ግራ ያገባኛል። ይሄ ነው እንደሆነ አንተ በምን አረጋግጥ? እንዴ ራሷስ ብትሆን መኝታ ክፍሏ ተኝታለች እኮ እኔ ሳያት ልክ ጮሆቱን ስሰማ ሰይድ ከመኝታ ክፍሏ ተኝታለች። ከዛ ተመልሼ መንፈስ ነው ብለን የደመደምከው? እኔ እንደዛ ነው እየተሰማኝ ያለው። እኔ ምን እንደሆነ አላውቅም። ታዲያ መንፈስ ከሆነ ጸበል ምናምን ሞክረሃል? ጸበል ምናምን በእምነት ነገሮችን ለመፍታት ሞክረሃል? እሱ ጸበል ምናምን ቦታ አልሄድኩም፣ አልወሰድኳትም። እና ወራት ምናምን በዚህ ስቃይ ውስጥ ዝም ብለህ ነው ነገሮችን እየተመለከትክ ያለው ማለት? አንድ የአደራ ልጄ ናት፣ የአደራ እህቴ ናት ብለሃል። አደራ ደግሞ ከባድ ነው፣ የቤተሰብ አደራ ከባድ ነው። እና እንዴት ይሄን ያህል ጊዜ እሷም እኮ ማለት ተይዛ እየተሰቃየች ሊሆን ይችላል። እና ይሄን ነገር እንዴት መፍትሄ ለመስጠት አልሞከርክም? እንግዲህ ብዙ ጊዜ በእምነት ተቋማት ስንሄድ ብዙ የምንሰማቸው ነገሮች አሉ እና በዛ መንገድ እንደዚህ ተፈወስኩ እንደዚህ ሆነ ሲሉ ለምስክርነት እንትን ሲሉ አንተም ይሄንን ነገር ስቴፕ ለምን አልሄድክም? ልክ ነህ፣ ማድረግ ነበረብኝ። ነገር ግን ደግሞ ከሷ ላይ ያየሁት ያለው ነገር ደግሞ እኔን እረፍት ነስቶኛል። ስለ መተኛት አልቻልኩም፣ ስራ መስራት አልቻልኩም፣ እዛ ላይ በሰላም ወጥቼ በሰላም መግባት አልቻልኩም። እንዴ ሌሊት ላይ በሰላም ተኝቼ ያደርኩ ሰው እኮ ጧት ላይ ስነሳኮ እኔ ራሴን አይደለም የማገኘው። በቃ የሆነ በጣም ድክም ብሎኝ ምናምን ሰውነቴ እንዳለ ስብርብር ብሎ ምናምን። የስራ ጫና ሊሆን አይችልም እንደዛ የሚያደክመው? ወይስ ከባለቤት ጋር ግን በቃ ከድሮ የተለየ በቃ ምንም እኔ ሺህ ጊዜ እንደፈለገ ስራ ይብዛብኝ እንደዛ አይነት ድካም አይሰማኝም። ከዛ ባለቤቴን ጠይቃታለሁ፣ ዛሬ ቆይ ምንድነው የተፈጠረው? ምን ተፈጥሯል ብዬ ስጠይቃት እንዴ ምንም አልተፈጠረም፣ ምን ፊትን ዞር አይደል እንዴ የተኛኸው? ጀርባህን ሰተኝ እኮ ነው ያደርከው ትለኛለች። እንዴት ታዲያ እንደዚህ ሊሆን ቻለ? በጣም ደክሞኛል፣ ግን የሆነ ስሜት እየተሰማኝ ነው ምናምን ስላት አይ እንግዲህ ወይ እንቅልፍን ስላልጨረስክ ይሆናል በደንብ ምናምን ትለኛለች። እሺ በቃ ይሁን ብዬ ችላ ብዬ አልፈዋለሁ። ቤቱ ግን ማለት እንደዚህ ብዙ ጊዜ የእናንተ ቤት ነው። ከቤተሰብ ጋር በተገናኘ አምልኮ ምናምን ይከናወንበት ነበር ከዚህ በፊት በቤተሰቦቻችሁ እንደ የሰማኸው ወይም እንደዚህ አይነት ነገሮች ካሉ? እና ቤቱን ምን ያህል ጊዜ ኖራችሁበት? የማንስ ቤት ነው? ቤቱ የቤተሰቦቻችን ቤት ነበረ ነው ሲባል የሰማሁት። ግን አሁን ላይ እኛ የምንኖረውም ያው የቤተሰብ ቤት እንደሆነ ነው የሚነገረው። የሰማሁት ማለት አንተ እንደ ልጅ እንዴት ማለት ሲባል የሰማሁት ብለህ ነው የምትነግረኝ? ስለ ቤተሰቦቻችን በፊት ላይ እዚህ ግቢ ላይ ይኖሩ እንደነበረ፣ አሁን ሌላ ቦታ ነው የሚኖሩት ቤተሰቦቻችን እና በፊት ላይ እዚህ ግቢ ተከራይተው እንደሚኖሩ ነበረ የሰማሁት እኔ ማለት ነው። አሁንም እኛ የምንኖረው ተከራይተን ነው የምንኖረው ከዚህ ቤት ውስጥ
እና ከኛ በፊት ላይ ቤተሰቦቻችን እዚህ ግቢ እንደሚኖሩ አውቃለሁ ግን ከየትኛው ቤት እንደሆነ አላውቅም እንዴት ማለት አላውቅም ስለ እዚህ ግቢ ተከራይተው ይኖሩ እንደነበር አውቃለሁ ለምሳሌ እኛ የምንኖርበት ቤት ይሁን ሌላ ክላስ ሌላ ቤቶችም አሉ ከነዛ ከየትኛው እንደሆነ ባላውቅም ግን እዚህ ግቢ እንደሚኖሩ አውቃለሁ ባለቤት ቤተሰቦች በህይወት እንደሌሉ ነግረኛል እንደው በምን ምክንያት ነው ማለት የእድሜ ጉዳይ ነው ወይስ እስኪ ነገር ብትነግረኝ ምክንያቱም ከእንደዚህ አይነት ነገሮች ጋር የተገናኘ ሊሆን ይችላል እስኪ እሱን ግልጽ አድርግልኝ ቤተሰቦቻችን የሞቱት ያው በመኪና አደጋ ምናምን እንደሆነ ነው እኔ የማውቀው አንተ ቤተሰቦችን አልደረስክባቸውም ይሄ ነገር እንዴት ነው ማለት ግልጽ ያረክልኝ አይደለም ማለት ቤተሰቦቼ ምናምን ከቤተሰቦቼ ተቀብዬ አደራ ምናምን ብለኛል አንተም ልጅ ነበርክ ወይስ እንዴት ነው ይሄን ነገር እስኪ ግልጽ አድርግልኝ አዎ እኔ ስልህ አሟሟታቸው እነሱ ሲሞቱ እኔ ክፍለ ሀገር ነበርኩኝ ከክፍለ ሀገር ነው ይዣት የመጣሁት እህቴንም እንደነገርኩህ እና ከዛ በኋላ ከመጣው በኋላ ከዚህ ከስኖር ነው ቤተሰቦቹ ሞተዋል በምን ምክንያት በቃ እንዳልታመሙ ምናምን አውቃለሁ ግን አይ ቤተሰቦቹ በመኪና አደጋ ሞተዋል ና ምናምን ተብዬ እንደሄድኩኝ አስታውሳለሁ ስለ ረጅም ጊዜ ስለነበረ ብዙንም ላስታውሰው አልችልም ጥሩ እስኪ እህት ማለት ስለ እህት ባህሪ ንገረኝ እስኪ ከሰዎች ጋር ትገናኛለች ጓደኛ አላት ማናቸው ጋር እንደ ወንድም ጓደኞቿ ማናቸው እህቴ ጓደኛ የላትም አሁን ላይ ጓደኛ የላትም የሴት ጓደኛ ብለው የወንድ ጓደኛ ብለው ምንም አይነት ጓደኛ የላትም በቃ ትምህርት ቤት ጧት ስትሄድ ከኔ ጋር ነው እኔም ወደ ስራ ስለምሄድ በዛው ሸኝቻት ሄዳለሁ ከክላስ መልስም መጣ ቤት ነው ማገኛት አቤት ሳገኛትም ቁጭ ብላ ካገኘዋት ዝም ብላ ቁጭ ብላ ስልክ እየጎረጎረች ካገኘዋት ሁሉ ቆጣታለሁ ዳይ ወደ ጥናትሽ በቃ ምግብሽን በልተሻል ወደ ጥናትሽ ግቢ ምኝታ ክፍልሽ ግቢና ጥናትሽ ናት በቃ መዝናናት ካለባትሳ እሷንም ባለቤቴን የሚጄ የተለያዩ ቦታዎች ወስዳቸዋለሁ አዝናናቸዋለሁ እንዳይደብራት የሆነ አንዳንድ የቤታችንነት ስሜት ይሰማል ምክንያቱም የሆነ ጓደኛ ካለለህ ወይም እንደዚህ እህት ወንድም አብሮህ የሚጫወት የሚስቅ ሰው ካለለ የቤታችንነት ስሜት ይሰማታል እሱን በማሰብ እንዴት እንደዛ ልታስብ ቻልክ አንተ ማለት ጓደኛ መያዝ የቤታችንነት ስሜት እንዲሰማ ያደርጋል የምር ጓደኛ መያዝም አለመያዝም ሁሉም የራስ ፍቃድ ነው ብዬ ነው ምክንያቱም እኔ ስለማውቀው ነው ብቸኝነትን እኔ ስለማውቀው ነው ምክንያቱም እኔ ድሮ ጓደኞች ነበሩኝ ከዛ በማልክ ጓደኞቼ ጋር ያለ መግባባት ተፈጠረ ተለያየን ከጓደኞቼ ጋር የነበረኝ ደስታና ከነሱ ጋር ከተለየው በኋላ ብቸኝነት አቃውለው ሁለቱንም ስሜቱ ብቸኝነት በጣም ከባድ ነው ብቸኝነት ከባድ እንደመሆኑ መጠን ደግሞ እህቴ ደግሞ የብቸኝነት ስሜት እንዲሰማት አልፈልግም ምክንያቱም ትምህርት ቤት ስትል የተለያዩ ልጆች ከጓደኞቻቸው ጋር ጓደኛዬ ናት ጓደኛዬ ነው ምናምን የተለያዩ ወሬዎች ሊሰማ ይችላል ጓደኛዎቹ ባንድ ላይ ተሰብስበው ሲጫወቱ ሲስቁ ምናምን የተለያየ ነገር ስታይ ያኔ እንዴት ለምን ጓደኛ አልኖረኝም አይነት ስሜት ሊመጣባት ይችላል ሞራሏ ላይ ሊገባ ይችላልና ትምህርቷ የሆነ ጫና ይፈጥርባታል የሆነ ለምን እንዴት ያ እንዳይመጣባት አውቃለሁና ጓደኛ የላትም የሴት አንተ ምንም አይነት ጓደኛ እንደሌለ እርግጠኛ ነኝ ግን በምን አወቅ ምናልባት እኮ ወለዋ ላይ ትምህርት ቤቷ ላይ ምናምን እንደዚህ አሁን የምትለኝ ችግሮች የመጡት በጓደኛው ብዙ ሰዎች በጓደኛ በምን በቅርብ ሰው ነው የሚጠቁት ምናምን እና አንተ በምን እሱ ያለችበት ቦታ ምክንያቱም ስራ ልትሆን ይችላል ምናምን ትምህርት ቤት ስትሄድ ደግሞ አብረሃት ላትሄድ ይችላል እንደነገርከኝ ተማሪ ናት እና ስንተኛ ክፍል ናት እስኪ ማለት የት ነው የምትማረው የሚለውን ነገር ገልጸህልኝ ከዛ ደግሞ አንተ እሷ ባለችበት ቦታ ላይ ሁሉ ከሌለ እንዴት እርግጠኛ መሆን ቻልክ እኔ እርግጠኛ የሆንኩበት ምክንያት ለምን እንደሆነ ታውቃለህ ከስራ መልስ ወይም ደግሞ የሆነ ሰዓት ላይ ደግሞ እረፍት የሚወጡበት ሰዓት ላይ እሄዳለሁ ትምህርት ቤት ማለት እረፍት የሚወጡበት ሰዓት ላይ ማለት መሄድ ለምን አስፈለገ ስራ ጥለህ ያው ለምን መሰለህ አታምናትም ማለት ጥሩ ናት ስላልክ አንዳንዴ ሰው ጥሩ ሲሆን ምናምን እህትን ዋናው አስተዳደግ ዋናው ደግሞ አያያዝ ነው ሰው አያያዝ ይፈልጋል ምናምን እና ማመን ይፈልጋል ሰው ማለት ትጠራጠራታለህ ማለት ነው በረፍት ምናምን መሄድ ከሆነ አው ለምን መሰለህ ስትኖር በዚህ ምድር ላይ የሰው ልጅ
አይቀየርም ጸባዩ አይቀየርም ብለ ማመን የለብም። የእቺ ልጅ ህፃን እያለች ጀምሮ እኔ ነኝ ያሳደኳት። አሁን ላይ ደግሞ እየጎረመሰች ነው። ከተለያዩ ሰዎች ጋር የሆነ የተለያየ ነገር ልታይ ትችላለች። ያ ሆኖ ደግሞ እቺ ልጅ ደግሞ ወደ መጥፎ መንገድ እንዳትሄድ እርግጠኛ ልትሆን አትችልም። ልክ እንዳልከኝ አሁን ውሎዋ ሌላ ቦታ ሊሆን ይችላል። ልክ እንዳልከኝ ማለት ግን የሆነ ሰዓት ላይ እየሄድኩ ቼክ ሳደርጋት ግን በቃ እረፍት ላይ ስትወጣ የሆነ ብቻዋን ሄዳ ቁጭ ብላ ምናምን ነው ማየት። ያኔ በቃ ዋው ብዬ የሆነ የአድናቆት ስሜት ይሰማኛል። በቃ ስለራ ለመቀራረብ ምን ነው የምታደንቀው? ከሰው ጋር ስትቀራረብ መጥፎ ጎንም አለው መልካም ጎንም አለው። መጥፎ ጎኑ እንዳለ ሆኖ መልካም ጎኑም ደግሞ ይጠቅማል። ከዛ መጥፎ ጎኑም ደግሞ ይጎዳል። ከመልካምነቱ መጥፎነቱ ያመዝናል ከሰዎች ጋር። ስለዚህ አሁን ይኸውልህ ሀብታሙ አሁን የነገርከኝ ነገር የምርም ችግሩ ካንተ ነው ብዬ አስባለሁ አሁን ላይ ማለት ነው። ምክንያቱም አንተ እሷን በረፍት ድረስ ሄደህ ቼክ የምታደርጋት ከሆነ ወይም ደግሞ አይታም ከሆነ ያለመታመን ስሜት ሊሰማት ይችላል። እች ልጅ ቤት ውስጥ አንተ ባለ ትዳር ነህ። የራሷ ሰው የራሷ የምታወያየው የሴት ጓደኛ የምትነፍሰው ሰው ያስፈልጋታል። እናትና አባት የላትም። ያለሃት አንተ ደግሞ ባለ ትዳር ነህ፣ ቤት ውስጥ ነህ እና ምናልባት አንተ ያጎደልክባት ነገር አለ ብዬ አስባለሁ። ይሄ እንደነዚህ አይነት ነገሮች የሚፈጠሩት በራስ ዓለም ውስጥ መኖር ሲጀመር ነው። እሱ ደግሞ ከሰው ሲራቅ ነው እኔ በማስበው ማለት ነው። እና ምናልባት አንተ ትሆናለህ ችግሩ ብዬ አስባለሁ። አይ እሱ ብቻ ሳይሆን እኔ ሳልሆን ችግሩ እሷ ጓደኛ መያዝ አትፈልግም። ሲጀመርም ከማንም ጋር መቀላቀል አትፈልግም እሷ እንጂ እኔ ከጓደኛ እንዲኖርሽ አልፈልግም፣ ከሰው ጋር እንደዚህ እንድትሆኝ አልፈልግም ምናምን ብያት አላውቅም ጭራሽ። ማለት ሀብታሙ አሁን እኛ ታዲያ ምን እንድንረዳህ ነው ማለት የነገርከኝ ነገር ትንሽ ወሰብሰብ ያለ ነው፣ ግን የቻልነውን ነገር ለማድረግ እንሞክራለን። ግን እስኪ በተለየ ሁኔታ ምን እንድናግዝ ነው የምትፈልገው? አዎ እኔ አሁን እናንተ እንድታግዙኝ የፈለኩት ነገር ምን አለ መሰለህ፣ በተደጋጋሚ ልክ እንደነገርኩ ያስመልሳታልና የሆነ ሰዓት ላይ በጣም ከመጠን በላይ የሆነ በቃ ደም የተቀላቀለ ሁሉ ነው የሚያስመልሳት። ኧረ እባክህ። አዎ እና ደም ማስመለስ ማለት ነው ልክ አንዳንዴ ውስጣችን ባዶ ሲሆን ምናምን አስመልሶ ውስጣችን ባዶ ሲሆን ምንም የሚወጣ ነገር ከሌለው እኮ ውስጣችን ደማችን ነው እየተቆረጠ የሚወጣው። እና ያ እንደዛ ሲሆን ሲያስመልሳት ደም ነው አብሮ የሚወጣው፣ ደም ነው ተቀላቅሎ የሚወጣው። ከዛን በጣም አስጨንቄ በግድ ነው ልጅያት ሄድኩኝ ወደ ሆስፒታል። እሺ ሆስፒታል ልጅያት ሄጄ እየተመረመረች እያለ እስቲ ውጭ ጠብቀን ምናምን ብለውኝ ውጭ ወጣሁኝና ውጭ ላይ ሆኜ ታለቅሳለች። ስታለቅስ ሰማለሁ። እቺ ልጅ ቆይ ምንና ነው ብዬ መግባት አሰብኩኝና ደግሞ አይቻልም ብሎኛል፣ ውጭ ጠብቅ ብሎኛል። ከዛ አሁንም ለቅሶም በደንብ እየሰማሁት መጣሁ። በደንብ እያለቀሰች መጣች። ከዛ ከፍቼ ገባሁ። ከፍቼ ስገባ የሚያወሩት ወሬ ጭራሽ ያልጠበቅኩት ወሬ። እንዴት ማለት ያልጠበቅኩት? ምን ሆነሽ ነው የምታለቅሽው ስላት አይ ምንም ስላመመኝ ነው ምንም ምናምን ትለኛለች። ከዛ ዶክተሮቹን ሳናግራቸው ለማመን የሚከብድ ነገር ነው። ምንድነው? እኔ ካሳደግኳት እህቴ እኔ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። ግን ዶክተሮቹን ሳናግራቸው እሷ ልትነግረኝ ፍቃደኛ አይደለችም። ግን ዶክተሮቹ ነገሩ። ዶክተሮቹ ሲነግሩኝ ግን ነፍሰ ጡር እንደሆነች ነገሩ። ኧረ እባክህ ማለት እንዴት ይሄ ነገር እንዴት ተፈጥሮ ማለት ከሰው ጋር እኔም ጥያቄው ነኝ። ለኔም ግራ የገባኝ ነገር ይሄ ነው። ከሰው ጋር አትገናኝም ብለኛል፣ ግን ማለት ትንሽ ግራ ያጋባል ይሄ ነገር። ለኔ ሙሰሰብ የሆነብኝ ነገር ቢኖር ይሄ ነው ስልህ። ግን ስታስመልስ ምናምን በተደጋጋሚ ስታስመልስ እኔም አእምሮዬ ውስጥ ነበረ። በእርግጥ ግን ያው ምንም አላረግንም፣ ኖርማል ነው ህመም ነው ምናምን ከአንዳንድ ነገር ጋር ከምግብ ጋር በተገናኘ ቀለል አድርገህ ስላወራኸኝ አእምሮዬ ያሰበው ነበረ። ስለዚህ እርግዝና ነው ማለት ነው አሉኝ። አዎ እርግዝና ነው አሉኝ ዶክተሮቹ። ከዛ እንዴት ሊሆን ይችላል? እንዴት ሊሆን ይሄ ማለት ደግሞ
እኔ እህቴን እስከዛሬ ጨዋነች ስላት የነበረው ከትምህርት ቤት ውጭ የምትውልበት ሌላ የተለየ ቦታ አለ ማለት ነው። እሱንማ ከተተላታለሁ ስላልክ ሰላም የምከታተላት እኮ ቢያንስ በቃ በወር አንዴ በሳምንት አንዴ ምናምን ሊሆን ይችላል። የሆነ ፍሪ ሶን ሲመቸኝ በቃ ስራ በማይበዛብኝ ሰዓት ነው የሆነ ብቸኝነት እንዳይሰማት ብቸኛ እንዳትሆን። ስለዚህ አሁን ተማሪ ሆና ማለት ትምህርቷን እየተከታተለች ባለችበት ሰዓት ላይ እንደዚህ አይነት ነገር ተፈጥሯል የምታገኘው ሰው አለ ማለት ነው። እኔ እንደዛ ነው እየተሰማኝ ያለው። ምን እየተፈጠረ እንደሆነ እኔ እየገባኝ አይደለም። ሶ ይሄን ነገር ነው እኔ እንድታጣሩልኝ የፈለኩት። የምትጠራጠረው ነገር አለ? ጭራሽ ምንም በቃ ይሄ ነው ከሰው ጋር አይቻት ስለማለቅ በቃ ከገሊ ይሆናል ብዬ ጭራሽ ምኑን በቃ እኔ ቃላት ሁሉ ነው ያያጠረኛለሁ። በቃ ምን ማለት እንዳለብኝ አላውቅም። እና ይሄን ነገር እንድታጣሩልኝ ነው የምፈልገው እኮ። ይሄ ነገር አሁን እርግዝና ማለት እንዳልከኝ ከዶክተሮች ይሄንን ከሰማ ጫን ብሎ የመጠየቅ ነገር አልነበረም። እሷን ማለት ይሄ ነገር እንዴት ሊፈጠር ቻለ ብለህ እንደ ታላቅ ወንድም ቆጣ ብለህ ጠይቃት ነበረ? አዎ ጠይቆት ስጠይቃት ደግሞ ዶክተሮቹ ምን አሉኝ መሰለህ? እንዳታስጨንቃት፣ ጭንቀት አይፈልግም። በእርግዝና ሰዓት ላይ የሆነ ውስጥህ ደስተኛ እንዲሆን እንጂ ውስጥህ እንዲጨናነቅ አይፈልግም። እና ጭንቀት በምታበዛ ሰዓት ላይ ለሷም ለጽንሱም ለሁሉም ጥሩ አይደለም። እና እንዳታስጨንቃት፣ ለምን እንዴት ብለህ እንዳታስጨንቃት አሉኝ። እነሱ ደግሞ ትዕዛዝ አስቀመጡብኝ። ካስጨነቃት ልጅቷ የሆነ ነገር ትሆንብሃለች አሉ። ስለዚህ አሁን እኛ እንድናጣራ የምትፈልገው ለምንና እንዴት እህቴ ከማን እንዳረገዘች፣ ፍቅረኛ አላት ወይስ ተደፍራ ነው ወይስ እንዴት፣ ለምን በየትኛው መንገድ ልታረግዝ እንደቻለች በቃ እኔ ይህን ነገር ብቻ ነው እኔ ማወቅ የምፈልገው። እሷን ማናገር እንዳልከኝ ለእርግዝናው መጥፎ ስለሆነ ከሷ ጋር እኔ ማናገር አልቻልኩም። አሁን ላይ እኔ እሷን አስጨንቄ ማውራት አልቻልኩም። ለምን ያኔ ዶክተሮቹ ሲነግሩኝ በቃ ከተኛችበት ሄጄ በጣም ነው የጮኩባት። አንቄ በገላት ሁሉ ውስጤ ነው። ከዛ ያ ሲሆን ስጨውባት ዶክተሮቹ ለምን እንደዚህ ታደርጋለህ? እና ይሄ እንደዚህ የምታደርግ ከሆነ ጽንሱ ይወርዳል፣ እሷም ጥሩ ሙድ ላይ አትሆንም፣ ጤነኛ አትሆንም። ጥሩ እንግዲህ ሀብታሙ ያስጨንቁኝ እነሱ እንደዛ አይነት ምክር ሲሰጡኝ እኔም እሷን ማስጨነቁን ተውኩኝ፣ መጠየቅንም ተውኩ፣ አቆምኩ። እንደዚህ አይነት ወሬ ሳመጣላት ልጠይቃት ምናምን ስል ቶሎ ብላ ታለቅሳለች። ያ ስሜት ደግሞ ካለ ከሷ ላይ ደግሞ ልክ ዶክተሮቹ ያሉኝ ነገር እንዳይፈጠር ፈራው። ለዛ ነው ወደ እናንተ የመጣሁት፣ ከእናንተ መፍትሄ ማግኘት ካገኘው ብዬ ነው። እስኪ የእህትን ስም ንገረኝ። እህቴ ሄለን ትባላለች። ስለዚህ አሁን እኛ እህትን በተረጋጋ መንፈስ ቀስ ብለን እንደ ስለንቦላ ባለሙያ ቀስ ብለን ብናወራት ነው የሚሻለው እንደኔ ሀሳብ ማለት ነው። አዎ እንደዛ ነው። ቢያንስ እንኳን ለእናንተ የሆነ መፍትሄ ከሰጠቻችሁ ብዬ ነው ወደ እናንተ የመጣሁት። ተጨንቀ ነው። እስኪ እንሞክራለን፣ ማድረግ ያለብንን ነገር ለማድረግ እንሞክራለን። አንተ ተረጋጋ። እንዳልከው የዶክተሮቹን ምክር መስማት በዚህ ሰዓት ያዋጣል ብዬ አስባለሁ። ምክንያቱም እንደ ባለሙያ የሚነግሩ ነገር መቀበል መቻል አለብህ። አይዞ ማውራት ያለብንን እኛ እንግዲህ አውርተን ላንተ የምናሳውቀው ይሆናል። እንግዲህ ውድ ተመልካቾቻችን ከሀብታሙ ጋር የነበረን ቆይታ ይህንን ይመስላል። ትንሽ በጣም ማለት የሚከብድ ነገር ነው የነገረኝ። ተማሪ ሆና እንግዲህ ሌላ ሰው ጋር ማትገናኝ ከሆነ እች ልጅ ከማን እርግዝና ተፈጠረ እና አእምሯ ውስጥ እንደነዛ አይነት የመጮ ቤቱን የመረበሽ እንደዚህ የተለያዩ ድምጽ እንደምታወጣ እና አንዳንዴም ደግሞ ራቁቷን ግቢ ውስጥ በተለያየ መንገድ ራቁቷን እንደምትዘዋወርና እሱን ገፍትራው የመሄድ አይነት ይሄ እንዴት ሊፈጠር ይችላል የሚለውን ነገር ማጣራት ባለብን መንገድ አጣርተን ከሱም ጋር እንደዚሁም ደግሞ ከሌሎች የሱን እህት ከሚያውቁ ሰዎች ጋር በተለያየ መንገድ ለማውራት እንሞክራለን። ማጣራቶችን አድርገን አዲስ ነገር ሲኖር ወደ እናንተ እንቀርባለን። መልካም ጊዜ። እንግዲህ ውድ ተመልካቾቻችን የተባልነው ቤት እንግዲህ ደርሰናል። የሀብታሙ ቤት ነው። እዚህ ማጣራት ያሉብንን ነገሮች ለማጣራት ጥረት እናደርጋለን። ውስጥ ማን እንዳለ የሆነ ድምጽ እየሰማሁ ነው። ሰላም ጤና ይስጥልኝ። ቤት ምንድነው? ቤቱ ምንድነው? ቤቱ ምንድነው?
ምንድነው ጭሱ? ምንድነው ጭሱ? ምንድነው? ምን ያደርግሽ? ምንድነው ያደርግሻለሽ? ምንድነው ጭሱ? ኧረ ቤታ ኧረ ታፍረናል። ምንድነው ይኸው ጭስ? ምንድነው አንተ ከቤት እንዲዘለች ነው? ምን ያደርግሽ ነው? ምንድነው እዚህ ቤት ጭስ የምትሰሪው? ምንድነው ይሄ ጭስ? ምንድነው? ኧረ አጥፊው እስኪ ምንድነው ጭሱ? እርግጠኛ ነኝ የሆነ ነገር እያደረግሽ ነው። ምንድነው ያለው ጭስ? ምን አገባ? ምን አራራሽ ምን እየሆንሽ ነው? ምን እየሆንሽ ነው? አንዴ ካሜራውን አጥፉልኝ። ኧረ ካሜራውን አጥፉልኝ። ካሜራውን አጥፉ። ምንድነው የምታደርጊው? አጥፉልኝ። ይሄን ነገር ምንድነው? አንቺ ራስሽ ምንድነው የምትሰሪው እዚህ? ምንድነው ይሄ ጭሱ? ምንድነው? አጥፉልኝ። ወረዛ ምንድነው ጭሱ? ምንድነው ጭሱ? ለምን አገባ? ለምን ከሰው ቤት ዘው ብለህ ገብተህ ጭሱ ምንድን ነበር የምታደርጊው? ምንም አይመለከትም። የሆነ ነገር እያደረግሽ ነበር። የሆነ ነገር ታረ ምን ይሰራል? አይመለከትም። ይኸውልሽ ሰሚኛለሽ፣ ሲጀመር ይሄን ቤት የምፈትሽ ይሆናል። እዚህ ቤት ውስጥ የሆነ ነገር አለ። ምንም የለም። በዚህ ሰዓት ይሄ ጭስ ምን ይሰራል እዚህ? ውጣ ፈትሽዋለሁ። ውጡ በቃ። ማይሆን ሰዓት ነው የመጣችሁት። ምን ማለት ነው ማይሆን ሰዓት? ውጡልኝ በቃ። ምን ማለት ነው ማይሆን ሰዓት? ከሰው ቤት ዘው ብለህ ምን ማለት ነው ማይሆን ሰዓት? ምን ማለት ነው ማይሆን ሰዓት? ዝም በይ እያልኩ ነው። ጭሱ ምንድነው? ምን እያደረግሽ ነው? ጭስ በጭሱ ምን እያደረግሽ ነው? አይመለከትም። ጭሱን አስወጪ። ይኸውልሽ ይሄን ጭስ ታስወጫለሽ። ምንድነው የምትፈልጊው? ምንድነው በማይመለከት ነገር እየገባ ነው። ምንድነው የምታደርገው እዚህ ቤት ውስጥ? አይመለከትም። ውጡ። ሰሚኛለሽ? እዚህ ቤት ውስጥ የሆነ ነገር እየተካሄደ ነው። ይሄ ጭስ በዚህ ሰዓት ምንም ይካሄድ ምንም የራሴ ቤት ነው። የፈለኩት ማድረግ እችላለሁ። ውጡ። አትፉልኝ። ካሜራውን አትፉልኝ። ኧረ ካሜራውን ነው በቃ